የተፈጥሮ ውበት ሚስጥርን በተመለከተ ኢትዮጵያ ውስጥ የሚገኙ እጽዋቶች አንደርሬትድ ተደርገዋል ብዬ ነው ማስበው። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረድኤት ነኝ። በዚህ ዘመን በጣም ብዙ ሰዎች ኢምፖርትድ በሆኑ ፕሮዳክቶች ላይ በጣም ብዙ ብሮቻቸውን ሲያወጡ አያለው። ነገር ግን ኢትዮጵያ ውስጥ የሚገኙ እጽዋቶች ለቆዳችን ውበት፣ ለፀጉራችን፣ ለራስ ቅላችን ጤንነት እንዲሁም ደግሞ ያለ ጊዜ የሚመጣ እርጅናን ለመከላከልም ጭምር የሚረዱ በጣም ብዙ አሉ። አብዛኛዎቹ እነዚህ እጽዋት ደግሞ በአንታይ ኦክሲደንት፣ በአንታይ ባክቴሪያል ኮምፓውንድስ፣ በናቹራል ኦይል፣ በሚኒራሎች የበለጸጉ ናቸው። እነዚህ ሁሉ ንጥረ ነገሮች ደግሞ የሰውነት ቆዳችንን፣ ፀጉራችንና የራስ ቅላችንን ይመግባሉ። አንደኛው ኢትዮጵያ ውስጥ የሚገኙ እጽዋቶች አንደርሬትድ የተደረጉበት ምክንያት በጣም ብዙ ሰዎች ትራዲሽናል ሬሜዲስ ኦልድ ፋሽንድ ናቸው፣ ነገር ግን ከውጭ የሚገቡ ፕሮዳክቶች ሞደርን እና ለግዠሪየስ ናቸው ተብሎ ስለሚታሰብ ነው። ግን አንድ እውነታ ይህ ነው። እነዚህ ፕሮዳክቶች ውስጣቸው የሚገኘው ኢንግሪዲየንትስ በሙሉ እዚህ ሀገራችን ውስጥ የሚገኙ እጽዋት ውስጥ ያሉት ንጥረ ነገሮች በሙሉ ናቸው። ኢትዮጵያ ውስጥ የሚገኙ ዘር ብትሉ፣ ስር ብትሉ፣ ቅጠል ብትሉ ከጥንት ጀምሮ አያቶቻችን ቆዳቸውን፣ ፀጉራቸውን፣ የራስ ቅላቸውን የሚንከባከቡበት መንገድ ነው። ዛሬ ለቆዳችንና ለፀጉር እድገት ይረዱናል ብዬ የማስባቸውን የተወሰኑትን ኢትዮጵያ ውስጥ በቀላሉ ልናገኛቸው የምንችላቸውን እጽዋቶች አስተዋውቃቸዋለሁ። የመጀመሪያው ሮዝሜሪ ነው። ስለ ሮዝሜሪ ከዚህ በፊትም ብዙ ነገር ብያቸዋለሁ። ሮዝሜሪ አንደኛ የደም ዝውውርን ስቲሙሌት ያደርጋል፣ ሁለተኛ የፀጉር መነቃቀልን በከፍተኛ ሁኔታ ይቀንሳል፣ የፀጉር ዛላን ያወፍራል፣ የፀጉር እድገትን በፍጥነት ያፋጥናል። በተጨማሪም የማስታወስ ችሎታችንን ያዳብራል፣ እንዲሁም ደግሞ ስትረስን ይቀንሳል። እንዴት ነው ሮዝሜሪ መጠቀም የምትችሉት? በሁለት አይነት መንገድ መጠቀም ትችላላችሁ። ወይ ኦይሉን ገዝታችሁ መጠቀም ትችላላችሁ፣ አለበለዚያም ራሱን ተክሉን አፍልታችሁት ከዛ ውሃውን ፀጉራችሁን ከታጠባችሁ በኋላ መጨረሻ ላይ ትለቀለቁበትና ትተውታላችሁ። አለበለዚያም ደግሞ በባዶ ቦትል ውስጥ ውሃውን ትከቱትና እንደ ስፕሬይ ትጠቀሙበታላችሁ። ኦይሉ የተዘጋጀ ከሌላችሁ ደግሞ ቤታችሁ ውስጥ ያንን የአፈላችሁትን የሮዝሜሪ ውሃ ከሌላ ካሪየር ኦይል ጋራ በመደባለቅ የራስ ቅላችሁን፣ ፀጉራችሁን ማድረግ ትችላላችሁ። ይህንን በሳምንት ቢያንስ 2 ጊዜ የምትችሉ ሰዎች፣ ጊዜ ያላችሁ ሰዎች ደግሞ ካላችሁ 4 ጊዜ ብታደርጉት በጣም ፈጣን የሆነ ለውጥ ታገኛላችሁ። ብትጠቀሙት ሪኮመንድ ማደርጋችሁ ማታ ማታ ነው። ሁለተኛው በጣም የምወደው ደግሞ አብሽ ነው። አብሽ ለቆዳችንም ለፀጉራችንም በጣም ብዙ ጥቅሞች አሉት። ፀጉራችሁ ሻካራ የሆነ ሰዎችና ቀጭን የሆነ ፀጉር ያላችሁ ሰዎች የአብሽ ውሃን እንደ ስፕሬይ ብትጠቀሙት ፀጉራችሁ ይለሰልስላችኋል፣ እንዲሁም ደግሞ የፀጉራችሁ ዛላ እየጠነከረ ይሄዳል። የፀጉር መሰባበር የሚባለውን ነገር በከፍተኛ ሁኔታ እየቀነሰ ይሄዳል። ቆዳችሁ ላይ ብጉር እየወጣ የምትቸገሩ ሰዎች ካላችሁና ቆዳችሁ በጣም እየደረቀ የምትቸገሩ ሰዎች ካላችሁ አብሽ መፍትሄ ነው። አብሽ በውስጡ በፕሮቲን እና በአይረን የበለጸገ ነው። ለፀጉራችሁም ለቆዳችሁም አብሽን እንዴት መጠቀም እንደምትችሉ አንድ መንገድ ላሳያችሁ። መጀመሪያ የአብሹን ዘር ሌሊቱን በሙሉ ትዘፈዝፉታላችሁ። በሚቀጥለው ቀን በደንብ አድርጋችሁ ትፈጩታላችሁ። ያንን የፈጫችሁትን ፊታችሁ ላይ እንደ ማስክ መጠቀም ትችላላችሁ። ፀጉራችሁም ላይ ማድረግ ትችላላችሁ። ፀጉራችሁ ላይ በጣም የምትወዱትን የሚስማማችሁን ኦይል በደንብ አድርጋችሁ በማዋሃድ ፀጉራችሁን መጠቀም መቀባት ትችላላችሁ። ከፈለጋችሁ ለፊታችሁም የተለያዩ ግብአቶችን አብራችሁ መደባለቅ ትችላላችሁ። ከፈለጋችሁ ማርና በጣም ለፊታችሁ የሚስማማ ካሪየር ኦይል ደባልቃችሁ ፊታችሁን መቀባት ትችላላችሁ። ሌላው መጠጣት ነው። አብሽን በቤታችሁ በደንብ አድርጋችሁ በማዘጋጀት መጠጣት ትችላላችሁ። ቆዳችሁን ለመቀባትና ፀጉራችሁን ለመቀባት ስትፈልጉ በሳምንት 1 ጊዜ በቂ ነው። ማስኩን ቆዳችሁን ከተቀባችሁ በኋላ ከ15 እስከ 20 ደቂቃ ከቆያችሁ በኋላ
ለብ ባለ ውሃ መታጠብ ትችላላችሁ። ፀጉራችሁን ደግሞ በደንብ አድርጋችሁ ከታጠባችሁ በኋላ በሻወር ኬፕ ወይንም በላስቲክ ሸፍናችሁት ቀኑን ሙሉ ከዋላችሁበት በኋላ ወይንም ደግሞ ማታ የምትቀቡ ከሆነ ካደራችሁበት በኋላ ታጠቡት። ሌላው ጤና አዳም ነው። ስንቶቻችሁ ናችሁ ጤና አዳም ቡና ላይ ጣል አድርጎ ከመጠጣት ባለፈ ለራስ ቅላችንና ለፀጉር ጥንካሬ እንደሚጠቅም የምታውቁት? ጤና አዳም የራስ ቅላችሁ በተለይ በጣም የሚያሳክካችሁ ሰዎች ካላችሁ እጅግ በጣም ፍቱን መድኃኒት ነው። ፀጉራችሁንም በጣም ያጠነክርላችኋል። የራስ ቅላችን አካባቢ ያለ የደም ዝውውርንም ያሻሽላል። እንዴት ነው የምትጠቀሙት? የጤና አዳም ቅጠሉን ታፈሉታላችሁ። ከዛ በኋላ ፀጉራችሁን ከታጠባችሁ በኋላ ትለቀለቁታላችሁ ማለት ነው በዛ ውሃ። ይሄንን በሳምንት አንድ ጊዜ ከተጠቀማችሁት በቂ ነው። ሌላው የአሎቬራ ተክል ነው። ስለ አሎቬራ ተክል በጣም ብዙ ጊዜ ደጋግሜ ተናግሬያለሁ። ፎሮፎር የሚያስቸግራችሁ ሰዎች ካላችሁ፣ የፊት ቆዳችሁ እየተፈረፈረ እየደረቀ የሚያስቸግራችሁ ሰዎች ካላችሁ አሎቬራ መፍትሄ ነው። ቆዳን በከፍተኛ ሁኔታ ያለሰልሳል፣ እንዲሁም ደግሞ ብጉርን ይቀንሳል። ፀጉራችሁ ሻይን እንዲያደርግ የምትፈልጉ ከሆነ የአሎቬራ ተክልን ፀጉራችሁን ተቀቡ። አሎቬራን የምትጠቀሙት ጄሉን ነው። ጄሉን ለብቻው ካወጣችሁት በኋላ የፊት ቆዳችሁ ላይ እና ፀጉራችሁ ላይ እንዲሁም የራስ ቅላችሁ ላይ ማድረግ ትችላላችሁ። እሱን ከተቀባችሁ በኋላ የራስ ቅላችሁን ለተወሰነ ደቂቃ ማሳጅ አድርጉ። ፊታችሁንም ለተወሰነ ደቂቃ ማሳጅ ማድረግ ትችላላችሁ። ይህንን ጄል ስትፈልጉ በየቀኑ ስትፈልጉ ባስፈለጋችሁ ሰዓት መጠቀም ትችላላችሁ። ፀሐይ ቆዳችሁን የጎዳ ሰዎች የአሎቬራን ጄል ዛሬ ሆኖ ብትጀምሩት እመክራችኋለሁ። ከፍተኛ ለውጥ ታያላችሁ። ፀጉራችሁ በ3 ወር ውስጥ ተመዞ እንዲያድግ የምትፈልጉ ሰዎች ካላችሁና የፊት ቆዳችሁ ተለያይቶባችሁ የምትቸገሩ ሰዎች ካላችሁ ዝንጅብል እንድትገዙና እንድትጠቀሙ እመክራችኋለሁ። ዝንጅብል የፀጉር ፎሊክሎችን ያነቃቃል፣ የደም ዝውውርን ያሻሽላል፣ ቆዳን ብራይት ያደርጋል። ሌላው ደግሞ ፊታችሁ አካባቢ እብጠት ካለ እሱንም ይቀንስላችኋል። እንግዲህ ዝንጅብልን መጠቀም እንዴት ትችላላችሁ? የመጀመሪያው ዝንጅብልን በውሃ አድርጋችሁ በመፍጫ ውስጥ ከታችሁ ከፈጫችሁ በኋላ የዝንጅብሉን ጁስ በምትወዱት ኬር ኦይል ቀላቅላችሁ ፀጉራችሁ ላይ አፕላይ ማድረግ ትችላላችሁ። ለቆዳችሁ ደግሞ እንደ ሻይ አፍልታችሁ መጠጣት ትችላላችሁ። እኔ ደግሞ ከፈላው ይልቅ በጣም የምወደው ዝንጅብሉ ሌሊቱን በሙሉ ውሃ ውስጥ ዘፈዝፈውና ከዛ በኋላ ውሃውን አቀዝቅዤ ቀኑን ሙሉ እሱን ቀስ እያልኩኝ ስጠጣው ነው ደስ የሚለኝ። በዛም መልክ ማድረግ ትችላላችሁ። እነዚህን ተፈጥሯዊ ኸርብ ትሪትመንቶች እንግዲህ እንድትጠቀሙት የሚመከረው ብዙ ጊዜ ማታ ማታ ነው። ምክንያቱም እዛ ውስጥ ያሉ ንጥረ ነገሮችን ቆዳችሁ መጥቶ እንዲወስደውና ለውጥ እንድታዩ የምትፈልጉ ከሆነ ማታ አድርጋችሁት ሌሊቱን እናንተ እረፍት ስታደርጉ ቆዳችሁ ወደ ውስጥ ስቦ ካስገባው በኋላ በሚቀጥለው ስትታጠቡ በቂ የሆነ ንጥረ ነገር መውሰድ ይችላል። በሻይ መልክ የምትጠጡት ከሆነ ደግሞ ከሰዓት በኋላ ወይም ማታ ላይ ልትተኙ ስትሉ ቢሆን በጣም ቆንጆ ነው። ምክንያቱም እነዚህ ኸርቦች የምግብ መፈጨት ስርዓትን ስለሚያስተካክሉ ምሳችሁን ከበድ ያለ ምግብ ከበላችሁ በኋላ በደንብ የምግብ መፈጨት ስርዓት ይስተካከልላችኋል። ማታም ሆዳችሁ አንጀታችሁ ቀሎት እንዲያድር ኸርባል የሆኑ ቲዎችን መጠጣት ልማድ አድርጉ። አጭሩ የዛሬው ቪዲዮ ለማለት የምፈልገው ምንድን ነው፣ ለቆዳችንም ሆነ ለፀጉራችን ተፈጥሯዊ በሆነ መንገድ ውበቱን መጠበቅ የምንፈልግ ከሆነ ግዴታ ኤክስፔንሲቭ የሆኑ ፕሮዳክቶችን መጠቀም አለብን ማለት አይደለም። በአካባቢያችን የሚበቅሉ በቀላሉ ልናገኛቸው የምንችለው ገንዘባችንን ሳናጠፋ ራሳችንን ተፈጥሯዊ ውበታችንን የምንንከባከብበት ከውበት አልፎ ተርፎ ውስጣዊ ጤናችንን የምንጠብቅበት እጽዋቶች አሉ። እነዚህ እጽዋቶች ላይ ትኩረት ስጡ ለማለት ነው።